አይደለም ያራቁን ነገሮችን ለመተው እኔና እሷ ጀስት አብረን ለመኖር አቅደናል። አዎ በቅርቡ የሆኑ ነገሮችን አመቻችተን አብረን እንኖራለን። ካልሆነ ደግሞ ወይኔ ቢጠቅልዬ ይዣት ሄዳለሁ። እዛ የሆነ ችግር ቢመጣ አንተም እኔን ነው መደገፍ ያለብን፣ እኔም አንተን ነው መደገፍ ያለብኝ እና ከባድ ነገር ቢመጣ ራሱ ተነጋግረን ነገሮቻችንን መፍታት ያለብን። እጅ ከሰጠንማ በቃ ተሸነፍን ማለት እኮ ነው። እኔ እኮ አንተ ከስንት ነገር አንድ የጠበቅኝ እንደዛ ሆኜ ከጎኔ ነበርክ ምናምን አይነት ነገር እንዴት በአንዴ አንተ መቼም አሳልፌ መስጠት አልፈልግም እና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ነግሬህ አይደለም ግን ሰው ነው የሚልሽ። የፍቅር እመቤት ጓዴ የትዳር የልቤ ሰው ከኔ ይሄን የምፈልገው ሙሉ በሙሉ በአንቺ እርግጠኛ እንደሆነ እያደረግሽ ነው። ገብቶሻል? በቃ ይሄን ያክል አንቺ ከጎን የሆነሽ የምታግዢኝ ከሆነ እኔና አንቺን በቃ ከዚህ በኋላ ምንም የሚለየን ነገር ሊኖር አይችልም። አዎ እሱ ልክ ነው። ከሁሌም ደስተኞች ነው የምንሆነው። እዚህ ጋር መጨፈር አለበት። ሶሄና ለረፊ አትጃጃ እኔ ብዙ ሶሄና ለረፊ የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅ በችግሮችን ጊዜ ችግር ሲደርስ መደጋገፋችሁ በጣም መልካም ነው፣ በጣም ደስ ይላል። ግን ብዙ ጓደኞቿም ያሉትን ጓደኞቿም የሷን ህይወት የሚረብሻል አይመስልኝም። ባይዘወይ ግን ብዙ ጊዜ በተደጋጋሚ ጉዳቷን ስለሚያው እንደዛ እንዳትሆን ስለሚፈልጉ ነው። እና ማንም የሄሉን ጉዳት ማንም አይፈልግም። ሰው አንድ ላይ መሆናችሁ እንደዚህ በሰላማዊ መንገድ ስትመጡ በጣም ደስ ይላል እኮ በጣም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? የኔ ውድ ቤተሰቦች እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላሞች ይብዛ እያልኩ ውዶች፣ ዛሬ እንግዲህ ሄሉና ያቦፋ ብትን ብለው መጥተዋል ማለት ነው። በጣም ደስ ይላል። እኔ ያው የዛሬ ያስተሳሰባቸው ማንንም በመካከላችን ጣልቃ ማስገባት የለብንም። ጣልቃ ማስገባት እኮ እንደሌለባቸው በተለይ በትዳር ላይ እየታወቀ ነው ማለት ሶስተኛ ሰው ሲገባ ትዳር እየተበላሸ ነው የሚመጣው እና አለማስገባታችሁ መልካም ነው። ግን ደግሞ ሰው አያልቀስባችሁ፣ ሰው አይዘንባችሁ። ያ ነገርም አንድ እንትን ነው ማለት ሴት ልጅ እንደ ማንኛውም ልጅ ይችል ልጅ እንደ ሄሉ እንትን ስላልካት ያችል ልጅ ቁርጧን አሳውቃት ነው እንጂ ያሉት ጓደኞቿን ቢሆኑ ሌላ ነገር ወጣ ያለ ነገር እያሉ አልመሰለኝም። እና ለማንኛውም እስኪኒ እንዳቀፍኩሽ ልተኝ ነው መሰለኝ። አንተኛ በቃ ቢሰባ ይዘጋልኝ ካሜራ ሚበላ ነገር አዛኝ እንዴ? አላዘዝኩም። ስትመጪ እንዘዝ። እሺ ቤተሰብ አዘናል። ቆንጆ ምግብ አዘናል። አዘን ተመለስን። ጥለናችሁ ስንበላ ግን እየደበረን ነው። አዎ አይ ደስ ይላችኋል እኮ እናንተ አንድ ላይ ስንሆን ሆዳቸው የሞላል የነሱ እኛ ለበላ ነው አይደል? ደግሞ ይወፈር ነው። ከዚህም በላይ እንጨምራለን። አልመጣሁም ገና። ማን ነው የጠራት? ማለት ምንድነው እዚህ ያለ ማን ነገራት? ማለት ካንተ ጋር ታወራለች? እኔ ላንቺና ለሱ ምን ነገርኩት? አሚ ምንድነው ታውቃለህ? አንተ ነው የጠራት? መልስልኝ። ቆየኛን ሰላም መቼ ነው የምትፈልጉት? አትፈልጉትም? እኛን ሰላም ዛሬ መጣሁት አናግረኝ። ለምን ትጠራታለህ? እኔ የምሰድ ጊዜ እያሳለፍ ለምን ትጠራታለህ? እዚህ ነግሬሃለሁ አይደል? ምንድነው መሰማት? ይሄ ነገር እዚህ ጋር ምን ሊፈጠር እንደሚችል ጠፍቶ ነው ላንተ ማለት ምን ፈልገሽ ነው አንቺ? ለምን ደግሞ አይገባሽ? ይሄ ምንድነው ማድረግ ያለብኝ? ሂሳብ ስራ አንዴ ብቻ። ከዚህ በኋላ ከህይወታችሁ እወጣለሁ። አረብሻችሁ ካፊት መናገር የምፈልገው ነገር አለ። ምንድነው የምሰማሽ? ጉድበል ጎንደር ቆይ እኛ የራሳችን ጊዜ ይኖረን። እኛ የራሳችን ጊዜ ደስተኛ ሆነን ማሳለፍ አንችልም? እኔ ለምን መጣሽ? እኔ አሁን እዚህ ያለንበት ቦታ ጸብ መፍጠር አልፈልግም። ለምንድን ነው ለጸብ እንዳልመጣው ነገር ምንድነው አይደለም? ቆይ እሷ መጣ ምንድነው እዚህ የምናወራው? እሺ ልስማሽ። ምንድነው ማለት? እኔ ልረብሻችሁ ፈልጌ አይደለም፣ ግን ያለው አማራጭ ንገሪኝ። ምንድነው? እኔ አሁንም መቋቋም ያቃተኝ ነው። እኔ ልወጣ። እኔ እናንተ ክፉ ደግ አሳድፈናል አይደለም? ዛሬ ይሄ ነገር ሀፕን ስለሆነ አይደለም። በመጀመሪያ ይቅርታ፣ በቃ አንቺ ቢሆን በጣም ይቅርታ።
በቃ ለዚህ ነው የመጣሽው? ይቅርታ ለማለት ነው። ከዚህ መምጣት ሁሉ ላይ ይጠበቅብሽ። ለምሳሌ ተነጋግረን ደግሞ ጨርሰናል እኮ። ምንድን ነው አልገባኝም። ተው የማይሆን ነገር አትናገር። ያቡታው እውነት የሚቆጭ ነገር ለምን እንደምታወራው? ኢትስ ኦኬ። ይሄ እኮ ቀን ያልፋል። ወደ ራስ የምትመለስበት ጊዜ ይመጣል። ምንድን ነው የሚመለሰው? እንደዛው ገብቶሃል አይደለ? ይሄ በአጭር ጊዜ ውስጥ እንደዚህ ለምን እንደተቀያየርክና እንደዚህ እንደሆንክ ባይገባኝም አንድ ቀን ግን ኖርማሊ እውነቱን ወጥቶ ወደ እኔ እንደምትመለስ ተስፋ አደርጋለሁ። ዝም ብለሽ አታውሪ። ማይሆን ነገር ይሄ ከዚህ ህልም ውጪ። እኔ እና እሱ ከዚህ በኋላ የሚለያየን ምንም ነገር የለም። እኔ ከአንቺ ጋር ደጋግሜ ይሄን ነገር ማውራት አልፈልግም። ዛሬ ቀናችንን አታበላሽኝ በፈጠረሽ። እኔ እኮ ጠላታችሁ አይደለሁም እኮ በቃ ሂጂ። ለምን መጣሽ በዚህ ሰዓት? ትላንት አውርተን ጨረስናል እንዴ? ምንድነው ከዚህ በላይ የምፈልጊው? እንዴት ጮህ አለብሽ ብዬ አላስብዛትም። አንቺም ሴት ልጅ ነሽ። ያው እኔ እንደምወድሽ መጠን ማለት ነው። ግን ለምን ለሱ ከሱ ጎን ከቆምኩ እኔም ሴት ነኝ፣ ነገም እንደሚደርስብኝ አላውቅም። ስለዚህ ለልጅቷ ለብቻዋ ቁጭ አድርገህ ቁርጧን ንገራት ብለሽ በደንብ ቢያስረዳት እንደዚህ የማመላለስ አባዜና ሱስ አይኖርባትም ብዬ ነው የማስበው። የምር ነው የምላችሁ። እና እንደነገርኳችሁ እንኳን 6 ወር 7 ወር ይቅርና ለአንድ ቀን 1 ሰዓት ራሱ ዋጋ አላት ለሰው ልጅ ማለት ነው። ምንም እንደማያውቃት ሰው ምናምን ነው እየሆነ ያለው ማለት ነው። ታውቃላችሁ፣ የበፊት ፍቅረኛውንም እንደዚህ ሄሉ ቀለበት አድርጎ እንትን ያለ ጊዜ እንደዛ ነው እያደረገ ያለው። ይህ ማን ነው? የእሱ ተስፋ አለመቁረጥና የሆነ ነገር ያለ ነው እንጂ ቢነግራት ልጅቷ ለምን ትንበላለሳለች? አንድ ሰው አልፈልግሽም ካለ አልወድሽም እጠላሻለሁ ካለ እንዴት ነው የምመላለሰው ፊቱ? በጣም ነው እኔ ቆይ አንተ እንደዚህ ማሆን በቃ እሱ እኮ ጨርሶ ሌላ ነው ተገባኝ። ምንድነው ቆይ ነው የምትፈልገው? እዚህ ቦታ ላይ አሁን እንደዚህ ነገር መፍጠር አለብን። በጣም ይቅርታ። በቃ እኔ እንደዚህ አልመሰለኝም። በእግዚአብሔር እንደዚህ አታርግ። ወደ ራስ ተመለስ። ቆይ ያላሳዝንህም ያው ነግሬሻለሁ። በቃ ያኔ ስትሄጂ እኮ ነግሬሻለሁ። ቆይ ፍቅር ባንዴ ይጠፋል? እሺ አጥፍቼም ሊሆን ይችላል እኮ ተናደህብኝም ሊሆን ይችላል። ቆይ በአንድ ጊዜ እንደዚህ ሁሉም ነገር መደምሰስ ይቻላል? ይሄን ነበር የምትፈልገው ነው? ይሄን ነው መስማት ያለብኝ? ለምን አትመልስላት? ወደ ልጁ ለምን አትመልስላት? በቃ አንቺ ጋር ያለው ነገር በቅቶኛል ለምን ማለት አቃተህ? ይሄን ነበር የምትፈልገው እያልክ እንትን ከምትል አልበጠብጥም እኮ። ምንድን ነው እያደረግሽ ያለሽው ታዲያ? እኔ ሰላሜን ከመንሳት ውጭ ምንድን ነው እያደረጋችሁት ያላችሁት? ያው የመጨረሻ ጊዜ ነው። ከዚህ በኋላ እኔንም አታዩም። የምሬን ነው። ወደ ቤታችሁ መጥቼ ድጋሚ አልበጠብጣችሁም። በቃ እንዳትሄጂ ብዬ ለመንኩሽ እኮ አልበጠብጣችሁም ከዚህ በኋላ። እሺ ምንድን ነው እያደረግሽ ያለሽው ታዲያ? በቃ ልባችሁ እንዲያርፍ ነው። በቃ ኢትስ ኦኬ። ያለውን ነገር ቢሽ አድርጌ ለእናንተ ተመኝቼ ከአጠገባችሁ ለመራቅ ስለፈለግኩ ነው። ያለኝ አማራጭ ደግሞ ይሄ ነው። በቃ ከዚህ በኋላ አልመጣባችሁም። ግን በቃ ይሄን ነገር እንድታቅልኝ ስለፈለኩ ብቻ አልመጣም ለማለት ነው የመጣሽው ዛሬ ነው? ወይስ ምንድን ነው? እሷንም አናግራትና ጀስት ሰላም ይሰማል ብለን አስበን ነው። እኔማ ሰላምን እየረበሻችሁት ያላችሁት እናንተ ናችሁ። አሚን እኮ እኔ በመምጣቴ ህይወት ተበጥብጧል አይደለ? ያቡ ተበጥብጧል። ስለዚህ ያን ነገር ማስተካከል የምችለው እኔ ነኝ። ወደ ህይወታችሁ ድጋሚ አልመጣም እያልኩ ነው። እሺ አመሰግናለሁ። ስለዚህ ለሷም ጀስት እንደዚህ በላት። እንደዚህ መሆን የለባትም። በቃ አመሰግናለሁ። በቃ ልትይኝ ከሆነ እሷን ምንም ማለት አይጠበቅብሽም። በቃ በመጣሽበት ነው ትችያለሽ። በቃ በመጣሽበት መመለስ ትችያለሽ። እኔ የምፈልገው ነገር የተሰማኝን ነገር ተናግሬ ነው መሄድ የምፈልገው እና ፕሊስ አሳምናትና ሊዲያ እየተረበሽን እኮ ነው ያለን አይደል? እያየሽ ነው። በቃ እሷን ጋር ምንም ማለት አይጠበቅብሽም። በቃ መሄድ ይኖርብሻል። አንቺም በሰላም የራስሽን ህይወት ኑሪ። በቃ በጣም ብዙ ደስ የሚሉ ቆንጆ ጊዜያቶችን አብረን አንድ ላይ ያሳልፈናል። ገብቶሻል? እሱን ጊዜ አስታውሰሽ አስበሽ እሱን ጊዜ በቃ እሺ በይኝ። እኔም ኑሮ ልኖርበት፣ አንቺም የራስሽን ኑሮ ጀምር። ቆይ አንተ ጋር ነገሮች እንደዚህ ቀላላችሁ ማለት ነው? ከኔ ጋር ሁኚ ብዬ ለምኜሻል። ቆይ በእኔ ጥፋት ነው እንዴ? ህይወት እየጎዳ የኔ ህይወት ይሳካል ብለህ ከሆነ በጣም ተሳስተሃል። አንቺም ብትሆኚ እሱ ዛሬ ስለመጣ ይሆነኛል ብለሽ አታስቢ። እሺ አሁን ዝም ብለሽ አታውሪ፣ አትረብሽኝ። እኔ ዝም ብዬ እያወራሁ አይደለም። አትረብሽኝ። እቺ ቀን የምታስታውሽበት ቀን ይመጣል። ገብቶሻል አይደለ? ገብቷችኋል። እኔ እናንተን አሁንም ቢሆን በድጋሚ የምነግራችሁ ነገር እናንተን ለመረበሽ ፈልጌ አይደለም። ምን ጉድ ነው? ምን አይነት እኔ እሄድላችኋለሁ። የአብስራ ግን ነገ በህይወት ታገኘዋለህ። ገብቶሃል አይደለ? ነገ ልጆች ይኖሩሃል። በትክክል ቸር ብዙ ነገሮች እያሰባችሁ ነው። ይሄ ነገር ደግሞ ይሳካል ብለህ እንዳታስብ። አንቺም ብትሆኚ እንደዛው ገብቶሻል። የኔ ኢምባ የኔ ለቅሶ እንደዚህ ፈሶ አይቀርም። ገብቶሻል አይደለ? ነገ ትልቅ ህይወት ይገጥመኛል ብለሽ እንዳታስቢ። እኔ ሁለተኛ አጠገባችሁ አልደርስም። መልካም ሁሉ ይጣማችሁ። እሺ እናመሰግናለን። አያችሁ አይደል? ያቡን ምንድን ነው ቆይ ማለት እናንተ ቆይ የራሳችን ጊዜ ሊኖረን አይችልም? ምንድን ነው የተፈጠረ ያለው? ለምን ደግሞ አትተውን? እሷ ናት የምትተውን። እሷ የታውቃለች እና ነው እዚህ እንዳለን
በቃ እዚህ ጓደኞች የሚያደርጉት ነገር እኮ በቃ ዛሬ ነው እና ታዲያ ነገ እኮ አንተ ራስህ ልታገናኘን ትችላለህ። ነገ ጠርታት ለሌላ እንድትነግራት ማድረግ ትችላለህ። አሁን እዚህ በኋላ በቃ ደስተኛ ሆነን ቆንጆ ጊዜ እናሳልፋለን ነው። እዚህ በኋላ ምግቡ ያዘዝነው ምግብ ራሱ ይበላል። በቃ ተረጋጋ። በቃ አሁን በቃ ደስተኛ አደረግን። በአንተ ቤት አሁን ሰላማችን ሰጣኝ ነው። በቃ ተረጋጋ። እንዴት ነው? መቼ ነው እኛ ሰላማዊ ኑሮ ሰላማዊ ቀን የምናሳልፈው? በቃ ሁልጊዜም እንደዚህ የሚቀጥለው በጣም ቦታ አንስት እናንተ ከተበጠበጥን እንኳን ወጥተን ነው መሄድ ያለብን። ምንም እዚህ በኋላ ላይ ቁጭ እዚህ ምን ልበላም ልጠጣም ልዝናናም አልችልም። በቃ ልትዝናና ነው የምፈልገው። የራሳችንን ጊዜ እናሳልፍ። በቃ አለቀ። ዛት ሚንስ እንደዚህ የሚሆነው ከዚህ በኋላ እንዴት ነው መዝናና ያለው ያለችው ነገር ያለችው ቃላት ንግግር አይምሮውን የሚነካ ነው። ነገ ለልጆች ግፋት ስራ እያለችው እውነቱን ነው። በአንዴ በራሱ ጥፋት ይች ልጅ አላጠፋችም። የራሱ ጥፋት ነው። በፊት ኤክሱን አምጥቶ ነው። ሁለተኛ ነገር ደግሞ እንዴት ነው አንድ ሰውና ሰው እኮ ይጣላል። ከሄሉ ጋር ሲጣሉ እንዴት ሊያደርግ ነው? ነገ ጠዋት የራስሽ ጉዳይ ያውን በራሱ ጥፋት የራስሽ ጉዳይ ብሎ ሌላ ሲጋ ሊሄድ ነው። እስኪ ይህን ነው ማሰብ ያለብሽ ሄሉ። ታይ ዛሬ ላይ ወድጄሻለሁ ብሎ ስለመጣ ብቻ አይደለም ድጋሜ ጉዳትሽን ስለማንፈልግ ነው። ብዙ ጓደኞችም እና ነገ ብዙ ፊቸር ወደፊት እያሰባችሁ ነው። ልጅ ትወልዳላችሁ የእናንተ ህይወት ምናምን እያለች ነው። ይሄ ራሱ ይረብሻል። ነገ ደግሞ አይዶኑ ብቻ በችኮላ የሚያደርገው ነገር ነው ያው ብዬ ነው የማስበው። እና ለማንኛውም ወዶች እስኪ የፍቅር መቤት ጓዴ